ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ዛሬ ፍሬሽማን ጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚል አዲስ ኮርስ እንማማራለን። በጣም ደስ የሚልና ቀለል ያለ ኮርስ ነው። ትንሽ ወደ ሶሻል ሳይንስ የሚያደላ እንትን ስለሆነ ትንሽ የሽምደዳ አይነት ነገር የሚጠይቅ ነው። ግን ደግሞ በስርዓት ከተማረን እንደ ኮንሰፕት መያዝ የምንችለው አይነት ነው። ቀለል ያለ ኮርስ ነው። እንግዲህ ዛሬ ቻፕተር ዋን እንጀምራለን። በቻፕተር ዋን በመጀመሪያው ክፍል ስለ ሚኒንግ ኦፍ ጂኦግራፊ ማለት ምን ማለት እንደሆነ ምን ነገሮችን እንደሚያጠና እነሱ ነገሮች እናያለን ማለት ነው። እስከ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ከሚኒንጉ ስንጀምር አብዛኛው ሰው ሞስት ፒፕል ፐርሲቭ ዛት ጂኦግራፊ ኢዝ ሲምፕል ሪኮግኒሽን ኦፍ ፋክትስ ኖዊንግ አባውት ፕሌስ ኔምስ ሜንቶሪንግ ካንትሪስ ዊዝ ሪስፔክቲቭ ካፒታል ሲቲስ ማፕ ሜኪንግ ኤን ማፕ ሪዲንግ። አብዛኛው ሰው ጂኦግራፊን እንደዚህ ብሎ ነው የሚያስበው። ጂኦግራፊ ማለት በቃ የቦታዎችን ስም ማወቅ ነው፣ የሀገራቶችን ካፒታል ሲቲ ሜንቶር ማድረግ ነው፣ ደግሞ ካርታ መስራት ነው፣ ማፕ ሜኪንግ ነው ጂኦግራፊ ማለት። ከዛም ደግሞ ማፕን ሪድ ማድረግ ነው ብሎ የሚያስብ አለ። ጂኦግራፊ ትራዲሽናል ዲፊኒሽን ነው። ትራዲሽናል ሰዎች ናቸው እንደዚህ ያስባሉ የሚባሉ። ሶ ሳም አዘርስ ሃቭ ቢን ዩቲላይዚንግ ዘ ትራዲሽናል ዲፊኒሽን ዊች ኢዝ ዲስክሪፕሽን ኦፍ እርዝ ማለት ነው። አንዳንዶች ደግሞ ምን ብሎ ያስባሉ? ጂኦግራፊ ማለት ኢት ኢዝ ኤ ዲስክሪፕሽን ኦፍ እርዝ ብሎ ነው የሚያወሩት ማለት። ዲስክሪፕሽን ኦፍ የምድርን ገለጻ ማለት ምድርን መግለጽ ማለት። ሶ ወርዱ ራሱ ጂኦግራፊ ማለት ጂኦ እና ግራፎስ ከሚል ቃል ውህደት ነው የተገናኘው። ጂኦ ማለት እርዝ ማለት ነው። ደግሞ ግራፎስ ማለት ራይቲንግ ማለት። ሶ ግን ጂኦግራፊ ማለት ኢዝ ማች ቢዮንድ ሜር ሚሞራይዜሽን ኦፍ ፋክት ማለት ፋክትን ሚሞራይዝ ከማድረግ በላይ ነው ማለት ነው። ሶ የተለያየ አይነት ዲፊኒሽን በተለያየ አይነት ምሁራን ተሰጥቷል ጂኦግራፊ ለሚለው ቃል ማለት ነው። የመጀመሪያው ዲፊኒሽን የኤርቶስትሬንስ በተባለ ሰው የተሰጠው ዲፊኒሽን ጂኦግራፊ ኢዝ ዲስክሪፕሽን ኦፍ እርዝ ይላል ማለት ነው። ምድርን ዲስክራይብ የምትደረግበት መንገድ ነው ጂኦግራፊ ማለት ብሎ ያወራል። አሌክሳንደር የተባለው ደግሞ ጂኦግራፊ ዘ ሴንቴሳይዚንግ ዲሲፕሊን ቱ ኮኔክት ዘ ጀነራል ዊዝ ዘ ፓርቲኩላር ስሩ ሜጀርመንት ማፒንግ ሪጅናል ኤምፋሳይሰስ እንደዛ ብሎ ያወራል ማለት ነው። ምን ይላል? ኢዝ ሴንቴሳይዚንግ ዲሲፕሊን ነው ይሆናል። አንድ እንደ ዲሲፕሊን ሆኖ ምንድነው የሚያደርገው? ኮኔክት የሚያደርገው ጀነራል የሆነውን ከፓርቲኩላሩ ጋር ኮኔክት ያደርገዋል። ምን በማድረግ? ስሩ ሜጀርመንት፣ ስሩ ማፒንግ፣ ማፕ በማድረግ ሪጅናል ኢንፋሳይዝ በማድረግ ብሎ ያስባል። ሌላኛው ግለሰብ ደግሞ ይህ ኮንሳይዝ ኦክስፎርድ ዲክሽነሪ ምን ብሎ ዲፋይን የሚያደርገው? ጂኦግራፊ ዘ ሳይንስ ኦፍ እርዝ ሰርፌስ ነው፣ የእርዝ ሰርፌስን የሚያጠና ሳይንስ ነው ብሎ ነው የሚያወራው። ሌላኛው ሃርትሽሮን የተባለ ግለሰብ ደግሞ ጂኦግራፊ ዘ ብራንች ኦፍ ናውሌጅ ዛት ኢዝ ኮንሰርን ዊዝ ዘ ፕሮቪዥን ኦፍ አኪዩሬት ኦርደርሊ ኤንድ ራሽናል ዲስክሪፕሽን ኤንድ ዲስትሪቢሽን ኦን ዘ ሰርፌስ ኦፍ እርዝ ነው። አብዛኞቹ ዲፊኒሽን ከእርዝ ጋር የተገናኘ ነው። ከዛ በኋላ ነው የሆነ ገለጻን የሚጨምሩበት ማለት ነው። እዚህ ጋር ያለውም እንደዛ ነው የሚለው ጂኦግራፊ ዘ ሳይንስ ዛት ኢዝ ኮንሰርን ዊዝ ዘ ራሽናል ዴቨሎፕመንት ኤንድ ቴስቲንግ ኦፍ ቲዮሪ ዛት ኤክስፕሌን ፕሪዲክት ዘ ስፓሻል ዲስትሪቢሽን ሎኬሽን ኦፍ ቲንግስ ኤንድ ፌኖሜና ኦን ዘ ሰርፌስ ኦፍ ዘ እርዝ ብሎ ዲፋይን ያደርጋሉ ማለት ሶ ኢች ኦፍ ዘስ ዲፊኒሽን ኢንክሉድ ዘ አይዲያ ዛት ጂኦግራፊ ስተዲ ዘ ሰርፌስ ኦፍ ዘ እርዝ። ይኸው እዚህ ጋር አብዛኞቹ እያንዳንዱ ላይ ስናይ ስለ ሰርፌስ ኦፍ እርዝ ነው የሚያጠናው የሚል ሀሳብ አላቸው ማለት ሶ ኢት ኢዝ ዲፊካልት ቱ ፎርዋርድ ዲፊኒሽን አክሰፕታብል ቱ ኦል ጂኦግራፈር አት ኦል ታይምስ ማለት ነው። በማንኛውም ጊዜ ለሚመጡት ጂኦግራፈሮች ሲንግል የሆነ አክሰፕታብል የሆነ ዲፊኒሽን መስጠት አስቸጋሪ ነው። ይህ የሚሆነበት ምክንያት ምንድን ነው? አንደኛ ዘ ዳይናሚክ ኔቸር ኦፍ ዘ ዲሲፕሊን ማለት ዲሲፕሊኑ ዳይናሚክ ነው። ሳይንሱ ወቅቱ እየተቀየረ ሲመጣ ምን እያደረገ ይመጣል? ራሱን አፕዴት እያደረገ ይመጣል ማለት ዲሲፕሊኑ ማለት ነው። ሌላኛው ዘ ቼንጂን ኢትስ ስኮፕ ኤንድ ሜተድ ኦፍ ስተዲ ማለት ነው። ስኮፑም ደግሞ በዛው ልክ እየተቀየረ ይመጣል። ስተዲ የሚያደርግበትም ደግሞ ሜቶዶሎጂው ምን እየሆነ ይመጣል? እየተቀየረ ስለሚመጣ ኢትስ ዩኒቨርሳል ኤንድ ቨርሳታይል ፊልድ ነው። ኤንድ ኢትስ ኤ ብሮድ ኤንድ ኦል ኢንኮምፓሲንግ ፊልድ ስለሆነ ምን እየሆነ ይመጣል ማለት ነው። አክሰፕተብል የሆነ ዲፊኒሽን ለእሱ ማዘጋጀት አዳጋች ሆኗል ማለት ነው። ሀዊቨር ዘ ፎሎዊንግ ሜይ ቢ አክሰፕትድ አስ የዲፊኒሽን ነው። ግን የሚከተለው ምን ተደርጎ ይወሰዳል? ትንሽ እንደ አክሰፕተብል ተብሎ ከሌላው አንጻር ይወሰዳል ማለት ነው። ይሄ ዲፊኒሽን እሱ ምንድነው? ጂኦግራፊ ኢዝ ዘ ሳይንቲፊክ ስተዲ ኦፍ ዘ እርዝ ማለት ነው። ይሄ ሳይንሳዊ በሆነ መንገድ ስለ ምድር የሚያጠና ማለት ነው። ዛት ዲስክራይብስ ኤንድ አናላይዝስ ስፓሻል ኤንድ ቴምፖራል ቫሪዬሽን። ይሄ ምንድነው የሚያጠናው? ከዛ
ከቦታና በጊዜ በሆኑ ጊዜያቶች ውስጥ ያሉ ዲስትሪቢዩሽኖችን የሚያጠና ማለት ነው። የሚያጠና ፊዚካል ሊሆን ይችላል እነዛ ነገሮች፣ ባዮሎጂካል ኤንድ ሂውማን ፌኖሜና ኤንድ ኦልሶ ኢንተርሪሌሽንሺፕ ኤንድ ዳይናሚክ ኦቨር ዘ ሰርፌስ ኦፍ ዘ እርዝ። እነዚህ ፌኖሜኖች ከምድር ጋር ያላቸው ኢንተር ሪሌሽንሺፓቸው ምንድን ነው የሚለውን የሚያጠና ነው ብለው ነው አክሰፕተብል ዲፊኒሽን ተደርጎ የተዘጋጀለት ማለት ነው። ስለዚህ ጂኦግራፊ ስተዲ ኦፍ ሎኬሽን ስለ ቦታዎች ያጠናል። ኤን ዘ ዲስትሪቢዩሽን ኦፍ ፌኖሜና የሆኑ ክስተቶች እንዴት የሆነ አካባቢ ላይ ተፈጠሩ የሚለውን እሱን ያጠናል። ኤን ዜር ኢንተርሪሌሽንሺፕ ኦን እርዝ ማለት ነው፣ ከምድር ጋር ያለውን ሪሌሽንሺፕ። እነዚህን ሶስት ነገር ያወራል፣ ቅድም አክሰፕተብል ብለን ያነሳ ነው ዲፊኒሽን ማለት ነው። ስለዚህ እነዚህ ሶስቱ ዋይ፣ ዌር፣ ዋይ ኤንድ ሃው እና ዋት ኢምፕሊኬሽን ኦር ኮንሲኩዌንስ የሚለውን ሀሳብ ለእነዚህ ነው መልስ የሚሰጠው ማለት ነው። ዌር ስንል ሎኬሽን ኦር ዲስትሪቢዩሽን ያወራ ማለት፣ ይሄ ደግሞ ዲስክሪፕቲቭ ጂኦግራፊ ይባላል። ዌር ለሚለው ጥያቄ መልስ ስንሰጥ ማለት ነው። ዋይ ኤንድ ሃው የሚለውን ስናይ ደግሞ ኤክስፕላኔሽን ኢን ጀነራላይዜሽን ቲዮሪ ይባላል። ይሄ አናላይቲክ ጂኦግራፊ ይባላል። ዋት ኢምፕሊኬሽን ኦር ኮንሲኩዌንስ ስንል ደግሞ ፋይንዲንግ ሶሉሽኖቹን አይደለ ሰጀስት የሚያደርገን፣ በዛ ምክንያት አፕላይድ ጂኦግራፊ ይባላል ማለት ነው። ሶ ዘ ስኮፕ አፕሮችስ ኤንድ ቲምስ ኦፍ ጂኦግራፊን ስናይ ምን ያህል ስኮፑ ምን ያህል ዋይድ ነው የሚለውን ስናይ፣ ስተዲ ለማድረግ ምን አይነት መንገዶችን ፎሎ ያደርጋል የሚለውን ስናይ ምን ይላል? ጂኦግራፊ ሃዝ ናው አኳየርድ ኤ ስታተስ ኦፍ ሳይንስ ዛት ኤክስፕሌን አሬንጅመንት ኦፍ ቫሪየስ ናቹራል ኤንድ ካልቸራል ፊቸር ኦን ዘ እርዝ ሰርፌስ። እነዚህን ዲስክራይብ ያደርጋል ማለት ኤክስፕሌን ለማድረግ ይሞክራል ጂኦግራፊ። ሶ ጂኦግራፊ ሆሊስቲክ ነው፣ ሁሉን አቀፍ ነው። ኢንተርዲሲፕሊናሪ ፊልድ ኦፍ ዘ ስተዲ ዛት ስፔሻል ቫሪዬሽን ፍሮም ፓስት ቱ ፊውቸር በውስጡ ይዛል ማለት። ሶ ዘ ስኮፕ ኦፍ ጂኦግራፊ ሰርፌስ ኦፍ ዘ እርዝ ነው። ሳይንሱም የሚያጠናው ስለ እርዝ ስለሆነ ስኮፑ ምን ያህል ሰርፌስ ኦፍ እርዝ ላይ ያሉ ነገሮችን እንዳለ በሱ ይጠናሉ ነው። ዊች ኢዝ ቬሪ ቲን ዞን። ሰርፌስ ኦፍ እርዝ ስንል አነስ ያለ የምድር አየር ዞን ምድር ላይ ያለ ዞን ነው። ዛት ኢዝ ኢንተርፌስስ ኦፍ ዘ አትሞስፌር፣ የምድር ከባቢ አየር ላይ ያሉ ነገሮችን ይዛል ማለት ነው። ይህም ደግሞ ሊቶስፌር ይባላል። አትሞስፌር አለ፣ ሊቶስፌር አለ፣ ሃይድሮስፌር እና ባዮስፌር ይባላል። ባዮስፌር ማለት ህይወት ያላቸው ነገሮች የሚኖሩበት የምድር ዞን ማለት ነው። ሶ አንድ ባንድ ለማየት ስንሞክር አትሞስፌር ኢንክሉድስ ኦል አስፔክትስ ኦፍ ኤር ኮምፖዚሽን ሰራውንዲንግ አወር ፕላኔት። አትሞስፌር ስንል ምን እያልን ነው? ሙሉ ፕላኔታችንን የምንኖርበትን እርዝ የተባለችውን ፕላኔታችንን ከቦ ያለ የኤር ኮምፖዚሽኖችን ይዛል ማለት ነው፣ አትሞስፌር የምንለው ማለት ነው። ሶ እርዝ አትሞስፌር ኢዝ ኮምፖዝድ ውስጥ አባውት፣ ይሄ ደግሞ አትሞስፌሩ 78% ናይትሮጂን 21% ደግሞ ኦክሲጅን ነው የሚይዘው ማለት ነው። ከ1% 1% ሌሎች ጋዞች ናቸው የሚኖሩት ማለት ፕሮቴክት ሳስ። ይሄ አየር ምን ነገሮችን ይሰጠናል? ከአልትራቫዮሌት ይጠብቀናል እኛን፣ ከኮስሚክ ኤንድ ሰፕላይስ ኦክሲጅን እና ካርቦን ዳይኦክሳይድን እዚህ ጋር ኢንተርቼንጅ የሚደረግበት ኤሪያ ነው። ሬጉሌትስ ቴምፕሬቸር ኦን እርዝ፣ ምድር ላይ ያለውን ቴምፕሬቸር ሬጉሌት ይደረጋል። ሃይድሮሎጂካል ሳይክል የሚደረግበት፣ ራዲዮ እና ቲቪ ኮሚኒኬሽን ሳውንድ የሚተላለፍበት ኤሪያ ነው ማለት ነው። ሶ ሊቶስፌር የምንለው ደግሞ ዘ ሶሊድ ላየር ኦፍ ሮክ ዛት ከቨር ዘ ኢንታየር ሰርፌስ ኦፍ ዘ ፕላኔት ማለት ነው። ይህ ጠጣሩ የምድር ክፍል ሆኖ የሙሉ የምድርን ሰርፌስ የያዘበት ጠጣሩ ሰርፌስ ምንላለን? ሊቶስፌር የምንለው ማለት ነው። ኢት ኢዝ አን አውተር ላየር ኦፍ ዘ እርዝ ዊች ኢዝ ሮኪ ኤንድ ሪጅድ ማለት፣ ይሄ የምድር የላይኛው ገጽታ ነው። እሱም ደግሞ ምንድን ነው? ድንጋያማና ጠንከር ያለ ነው የሚሆነው ማለት። ስለዚህ ይሄዳል ከሰርፌስ ተነስቶ ወደ ታች እስከ 100 ኪሎ ሜትር ድረስ በጥልቀት ይሄዳል ማለት ነው። ከምድር እኛ የምንኖርበት የምድር አለ ሰርፌሱ፣ ከሱ ተነስቶ እዚህ ጋር በምስሉ ላይ እንደምትመለከቱት ወደ ታች እስከ 100 ኪሎ ሜትር ይሄዳል ማለት። ኮምፖዝድ ኦፍ ቦዝ ዘ ክረስት ኤንድ ፖርሽን ኦፍ ዘ አፐር ማንትል። እንግዲህ ምድር ከረስት ማንትል ኮር የሚባል ላየር አላት አይደል? ስለዚህ ይሄ ሊቶስፈር የምንለው ክረስትንና የተወሰነ ያህል ማንትልን አብሮ ይይዛል ማለት ነው። እዚህ ጋር በምስሉ ላይ እንደምትመለከቱት ይሄው ማንትል አለ፣ እዚህ ጋር ክረስት አለ፣ አውተር ኮር እስከዛ ድረስ ይጓዛል ማለት ነው። እስከዛ ድረስ የሚጓዝ ላይ ነው ሊቶስፌር የምንለው ማለት ነው። ሃይድሮስፌር የምንለው ደግሞ ኢት ኢንክሉድስ ኦል ቦዲስ ኦፍ ዋተር ነው። ሁሉንም የውሃ አካላቶችን የሚይዘው ሃይድሮስፌር የምንለው የአትሞስፌር ላየር ነው ማለት ነው። ሶ ኢን ኦሽን፣ ይሄ ደግሞ ምን ነገሮችን ይዛል? ኦሽኖችን ይዛል፣ ሪቨሮችን ይዛል፣ ሌኮችን እና ሌሎችን ውሃ አዘል የሆኑ ቦዲዎችን ይዛል ማለት። ወተር ኢን ኢትስ ሊኩዊድ ጋዜስ ኦር ሶሊድ ፌዝ ያሉ ቦታዎችን ሙሉ ይዛል ማለት ነው። ስለዚህ ይህን ያህል ፐርሰንት አሁን ኦሽን ነው ምድራችን ከሚገኙ ውሃ መካከል 97.5% ኦሽን ላይ ነው የሚገኙት የውሃው ክፍል። ከእነሱ ስር ደግሞ 68.7% ግላሼሮች የበረዶ ግግሮች ናቸው።
30.1% ግራውንድ ወተር ነው። ከፐርማ ፎረስት የሚገኙ ደግሞ 0.8% ነው። ፍሬሽ ወተሮች ሌክ ላይ የሚገኙ 67.4% ነው። ከሶሊድ መሬት ይህን ያህል ፐርሰንት ወተር ይገኛል ማለት ነው ከተለያየ። ይህን ሙሉ ደግሞ የሚገኘው የትኛው እንትን ላይ ነው? ሃይድሮስፌር የምንለው ላየር ላይ ነው ማለት ነው። ሌላኛው ባዮስፌር ነው። ባዮስፌር የምንለው ዚስ ኮንቴንስ ኦል ሊቪንግ ኦርጋኒዝም ኢን ኤንድ ኦን ዘ ሰርፌስ ኦፍ ዘ እርዝ። ይሄ ከምድር በታችና ከምድር በላይ ህይወት ያላቸው ነገሮች የሚኖሩበትን ሌየር የሚይዝ ማለት ነው ባዮስፌር የምንለው ማለት ነው። ኢትስ ኢንቲሜት ሪሌሽን ቱ አዘር ስሪ ስፌርስ ማለት ነው። አንትሮስፌርስ የምንለው ደግሞ ፓርትስ ኦፍ ዘ ኢንቫይሮንመንት ዛት ኢዝ ሜድ ኦር ሞዲፋይድ ባይ ሂውማንስ ማለት ነው። ይህ ደግሞ አንትሮፖስፌር የሚባለው ምንድን ነው? ሰዎች ለተለያየ መንገድ ብለው ሞዲፋይ አድርገው የሚኖሩበት ላየር ነው አንትሮፖስፌር የሚባለው ነው። ለተለያየ ሂውማን አክቲቪቲ እና ሂውማን ሊኖሩበት ያዘጋጁት በራሳቸው በሰዎቹ የተሰራው ላየር ነው ማለት ነው። ኢንክሉድስ አወር ካልቸር፣ ቴክኖሎጂ፣ ቢውልት ኢንቫይሮንመንት፣ አሶሲሽን አክቲቪቲ እኚህ ነገሮችን የያዘ ነው አንትሮፖስፌር የሚባለው ማለት ነው። ሶ እንደው ሳምታይ ምን ተብሎ ይጠራል? ስሙ ቴክኖ ስፌር ተብሎ ይጠራል ማለት ነው። ሶ ጂኦግራፊ ሜጀር የሚያጠናበት ቦታውን ትኩረት አድርጎ የሚሰራበት ቦታዎች ምን ምንድን ናቸው? የመጀመሪያው ዘ እርዝ ነው። እርዝ ላይ ምን ምን ነገሮችን ያያል? ስለ እርዝ ሲያጠና ፖዚሽን ኢን ዘ ዩኒቨርስ ኤንድ ኢትስ ሙቭመንት ነው። ዩኒቨርስ ላይ እንግዲህ በጣም ብዙ አይነት ፕላኔቶች አሉ አይደል? እነሱ ላይ ያለችበትን ፖዚሽን ያያል። እንዴት ነው ሙቭ የምታደርገውን ያያል። ሌላኛው ዘ ዲፈረንት ፊዚካል ፊቸር ዛት ኮንስቲቱት ዘ እርዝ ሰርፌስ ማለት ነው። ምድርን የተሰራችበትን የተለያዩ ኮንስቲቱንቶች አሉ ፊዚካል ፊቸሮች። እነሱ ምን ምንድን ናቸው? እነሱ ደግሞ እንዲኖረን ፎር ኤግዛምፕል ማውንቴን ስንል ማውንቴን እንዲሰራ ያደረገው ፎርስ ምንድን ነው? እንዴትስ ተሰራ የሚለውን ስለነሱ ስለ ኮዙ ያጠናል። ዜር ቫሪዬሽን ፕሌስ ቱ ፕሌስ ከአንድ ቦታ ወደ ሌላ ቦታ ያለውን አቀማመጥ ልዩነትን ያጠናል። ሌላኛው ዘ ዲፈረንስ ሪሌሽንሽፕ ቢትዊን ሂውማን ቢንግስ ኤንድ ዜር ናቹራል ኢንቫይሮንመንት የሰው ልጅ ከናቹራል ኢንቫይሮንመንት ጋር ያለውንም ሪሌሽን አብሮ ያጠናል ማለት። ኦልሶ ዘ ኢንተርዲፔንደንስ ኤንድ ዘ ኢምፓክት ዛት ኢች አዘር ኦን ዘ አዘር ሰው በኢንቫይሮንመንቱ ኢንቫይሮንመንቱ ደግሞ በሰው ላይ ያለውንም ኢምፓክት አብሮ ያጠናል ማለት ነው። ዘ ኮንዲሽን ኦፍ ዘ ሎወር ፓርት ኦፍ ዘ አትሞስፌር ኤንድ ዘ ሰብስኩዌንት ዌዘር ኤንድ ክላይሜቲክ ኮንዲሽን ቱጌዘር ዊዝ ዜር ስፓሻል ዲስትሪቢዩሽን ቫሪዬሽን ያጠናል። ሌላኛው የአትሞስፌር ሎወር ፓርት አለ እና ደግሞ ሰብስኩዌንት ዌዘር ኤንድ ክላይሜቲክ ኮንዲሽን እዛ ሎወር ፓርት ላይ ያለው ክላይሜቲክ እና ዌዘር ኮንዲሽኑን ከቦታ አንጻር ምን ይመስላል የሚለውን ከአንድ ቦታ ሌላ ቦታ አንጻር ልዩነቱ ምን ይመስላል ቫሪዬሽኑን ያን ያጠናል። ዘ ማቴሪያል ዛት ሜክ አፕ ዘ እርዝ ኤንድ ኢትስ ዳይቨርስ ላንድ ፎርምስ ነው። ምድርን የተሰራችበት ማቴሪያል እና የተለያየ አይነት የመሬት ቅርጾች አሉ። ያን ነገሮች ያጠናል። ሜጀር ኢኮኖሚክ አክቲቪቲስ ሂውማን ኤንድ ኢምፓክት ኦን ዘ ኢንቫይሮንመንት ማለት ነው። ሰዎች ገንዘብን ለማግኘት ሪሶርሶችን ለማግኘት ብለው የሚሰሯቸው አክቲቪቲዎች እና እነሱ አክቲቪቲዎች ደግሞ ኢንቫይሮንመንቱ ላይ የሚፈጥረውን ተጽዕኖ ያጠናል ማለት። ስለዚህ ጂኦግራፊ ደግሞ ይህን ጥናት ሲያደርግ በምን አይነት አፕሮች ነው? በሁለት አፕሮች ነው። አንደኛው ሂውማን ፊዚካል ኮንቲኒየም እና ቶፒካል ሪጅናል ኮንቲኒየም በሚባል አፕሮች ነው። ሂውማን ፊዚካል ኮንቲኒየም ስንል ይሄ ጂኦግራፊ ካን ቢ ዲቫይደድ ኢንቱ ሂውማን እና ፊዚካል ጂኦግራፊ ተብሎ ይከፈላል። ሂውማን ጂኦግራፊ የሚባለው ኢዝ ስፓሻል ኤንድ ቴምፖራል አስፔክትስ ኦፍ ሂውማን አክቲቪቲስ ኤንድ ከልቸር ማለት ነው። በጊዜና በቦታ ሰዎች የሚያደርጉበትን አክቲቪቲ ላይ ብቻ ያተኮረ ነው ሂውማን ጂኦግራፊ የሚባለው ማለት። ጊዜ ሲባል አሁን ፕሬዘንት፣ ፓስት፣ ፊውቸር ሊኖር ይችላል። ቴምፖራል ስፓሻል ቦታ ስንል የት ነው ያ የሚደረግበት ቦታ። ሶ ኢት ስተዲ ዘ ዲስትሪቢዩሽን ኤንድ ኢንፍሉዌንስ ኦፍ ሂውማን አስፔክትስ ኦፍ አወር ወርልድ ማለት ነው። ሰዎች በኢንቫይሮንመንቱ ላይ የሚፈጥሩትን ተጽዕኖ ነው የሚያጠናው ማለት ነው። ኢንክሉዲንግ የሚያደርጉት ከልቸራቸው ምን ይመስላል፣ ፖፑሌሽን ሰትልመንታቸው፣ ኢኮኖሚክ አክቲቪቲ፣ ፖለቲካል ሲስተም እነዚህ ነገሮችን ያያል ማለት። ስለዚህ በውስጡ ደግሞ ሂውማን ጂኦግራፊ፣ ካልቸራል ጂኦግራፊ፣ ፖፑሌሽን ጂኦግራፊ፣ ኢኮኖሚክ ጂኦግራፊ፣ ፖለቲካል ጂኦግራፊ፣ አርባን ጂኦግራፊ፣ ሂስቶሪካል ጂኦግራፊ እየተባለ ብዙ ሰብ ዲሲፕሊኖች አሉት ማለት ነው። ፊዚካል ጂኦግራፊ የምንለው ደግሞ ፎከስስ ኦን ዘ ጂኦግራፊካል አትሪቢዩትስ ኦፍ ናቹራል ኢንቫይሮንመንት ይሄ ጂኦግራፊካል መገለጫዎችን ነው ማለት ነው የሚያጠናው ፊዚካል ጂኦግራፊ የምንለው ማለት ነው። በውስጡ ምን ምን ነገሮችን ይዛል? ኢት ስተዲስ ዘ ዲስትሪቢዩሽን ኦፍ ናቹራል ፊቸር ኦፍ ዘ ወርልድ ነው። የተፈጥሯዊ የሆኑ ነገሮችን እንዴት ዲስትሪቢዩት ተደርገው ነው የሚገኙት፣ ስርጭታቸው ምን ይመስላል። ፎር ኤግዛምፕል ስለ ክላይሜት ያጠናል። ስለ ክላይሜት፣ ስለ ላንድ ፎርም፣ ሶይል፣ ቬጂቴሽን፣ ሰርፌስ፣ ድሬኔጅ ሲስተም፣ ወተር ሪሶርስ፣ አኒማል ይሄ ሁላ በምን የሚጠና ነው? በፊዚካል ስለ ናቹራል ነገሮች የሚጠና ነው ማለት ነው። ይህም ደግሞ የተለያዩ ሰብ ብራንቾች አሉት። ምን ምን አለ? ጂኦሞርፎሎጂ አለ፣ ክላይማቶሎጂ አለ፣ ባዮ ጂኦግራፊ አለ፣ ኦሽኖ ጂኦግራፊ፣ ሶይል ጂኦግራፊ እነዚህ ነገሮችን ያጠናል ማለት ነው በውስጡ። ሌላኛው ቶፒካል ሪጂናል ኮንቲኒየም ሲሆን ዘ ቶፒካል ኦር ሲስተማቲክ ፊልድ ኦፍ ጂኦግራፊ ስንል ቪው ፓርቲኩላር ካታጎሪስ ኦፍ ፊዚካል ኦር ሂውማን ፌኖሜና አስ ዲስትሪቢዩትድ ኦቨር እርዝ ማለት ነው። ሶ ኢትስ ኦልሶ ኮልድ ጀነራል ጂኦግራፊ ይባላል። የቶፒካል ሪጂናል ኮንቲኒየም ማለት ነው። ምን አይነት እይታ አለው?
ፓርቲኩላር ጂኦግራፊክ ካታጎሪ ፊዚካል ኦር ሂውማን ፌኖሜናል ምድር ላይ እንዴት ዲስትሪቢዩት ተደርገዋል የሚለውን ያን ነው ማለት ቪው ማለት ኢትስ ኮንሰርንድ ዊዝ ላውስ ሩልስ ኤንድ ጀነራላይዜሽን ዛት ሃቭ ኖ ሪጂናል ቤዝስ ኦር ሪጋርድለስ ኦፍ ጂኦግራፊክ ሎኬሽን ከዚህ ጋር በተገናኘ ነው ማለት ነው የሚያዩ። ኢት ኢንቮልቭስ ዘ ኢንቨስቲጌሽን ኤንድ አናላይሲስ ኦፍ ዘ ዲስትሪቢዩሽን ኦፍ ኤ ሲንግል ፌኖሜናል ስሩ ዘ ወርልድ ኦር ኦቨር ኤ ፕሪዲፋይንድ ጂኦግራፊካል ስፔስስ ኤግዛምፕል የእርዝን ላንድ ፎርም፣ ክላይሜታን፣ ፖለቲካል ዲቪዥን፣ አግሪካልቸራል ካራክተሪስቲክ፣ ዲስትሪቢዩሽን ኦፍ ፍሎራ እና ፋውና ኤንድ ሂውማን ኔቸር ሪሌሽንሽፕስ፣ ሂውማን ካልቸር፣ ፖፑሌሽን እነዚህ ነገሮች በዛ ይጠናል ማለት ነው። ሪጂናል ጂኦግራፊ ደግሞ ኢዝ ኮንሰርን ዊዝ አሶሲዬሽን ዊዝ ሪጅን ኦፍ ኦል ኦር ሳም ኦፍ ዘ ኤለመንትስ ኤንድ ዜር ኢንተር ሪሌሽንሽፕ አንዱ ሪጅን ከሌላው ሪጅን ጋር ያለውን ሪሌሽን ነው ማለት ነው የሚጠናው በዚህ። ኦል ፎከስስ አፖን ፓርቲኩላር ኤሪያ ሪጅን ፓርቲኩላር ኤሪያ ሪጅን ላይ ነው ፎከስ የሚያደርገው። ኢት ኢንቨስቲጌትስ ኤንድ አናላይዝስ ዲስትሪቢዩሽን አሶሲዬሽን ኦፍ ኤለመንትስ ዛት ጊቭን ሪጅን ኢትስ ዲስቲንክቲቭ ካራክተር የሆነን ሪጅን ያን ካራክተር እንዲይዝ ስላደረገው ነገር ነው ሪጂናል ጂኦግራፊ ኢንቨስቲጌት የሚያደርገው ማለት ነው። ሶ ዘ ኤሪያ ሜይ ቢ ኮንቲኒዩናል ኢን ሳይዝ ኦር ኢት ሜይ ቢ ሰብዲቫይደድ ኢንቱ ዩኒትስ ሰች አዝ ወደ ካንትሪ የጥናት የሚደረግበት ኤሪያ አንድ ወጥ ግዙፍ የሆነ ኤሪያ ሊሆን ይችላል፣ ወይ ደግሞ የተለያየ ዩኒቶች የተከፋፈለ ፎር ኤግዛምፕል በሀገር ደረጃ ሊያደርገው ይችላል፣ በስቴት ደረጃ ሊያደርገው ይችላል። እንደዛ እያደረገ ጥናቱን ሊያደርግ ይችላል ማለት ኤግዛምፕል ጂኦግራፊ ኦፍ አፍሪካ ልንል እንችላለን። በጣም ደግሞ ጠበብ ሲል ጂኦግራፊ ኦፍ ኢትዮጵያ፣ ከዛም እያጠበብ ነው መምጣት እንችላለን ማለት ነው። ቻፕተር 1 እንግዲህ የመጀመሪያው ክፍል የተከታተላችሁትን ይመስላል። ሀሳብ አስተያየት፣ ጥያቄ ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን ሁኑ እያለን በቀጣይ ፓርት እስክንገናኝ መልካም ጊዜ ይሆንላችሁ።